ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ያልተጠበቀ ውጤት የተመዘገበበት ማለት ሪያል ማድሪድ ማሸነፉ ያልተጠበቀ ውጤት ነው ማለት ቢከብድም ግን ደግሞ በዚህ ደረጃ ግን ሪያል ማድሪድ ተዝናንቶ ተጫውቶ ያሸንፋል ብለን አልጠበቅንም ነበር። ግን ደግሞ ሪያል ማድሪድ ሰርፕራይዝ አድርጎናልና ሪያል ማድሪድ ያሸነፈበት ጨዋታ ሪያል ማድሪድ ከማንቸስተር ሲቲ 3-0 የተጠናቀቀውን ጨዋታ ከጨዋታው በኋላ መነሳት ያለባቸውን ፖይንቶች እናነሳለን። በጨዋታው ላይ ምን ነገሮች ሀፕን አደረጉ፣ ቀጣይስ ጨዋታ ወይ ደግሞ ስለ ቀጣይ ጨዋታስ የሚነግረን ምን ነገር አለ የሚለውን ነገር አንድ ላይ ጠቅለል አድርገን ለማንሳት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ሪያል ማድሪድ ከማንቸስተር ሲቲ ጋር ያደረጉት ጨዋታ በየዓመቱ እየተጠበቀ ያለ ጨዋታ እንደሆነ ተመልክተናል አይደለ? ዓመት በተቀየረ ቁጥር ቻምፒየንስ ሊግ በመጣ ቁጥር ሁልጊዜም ቢሆን ሪያል ማድሪድ እና ማንቸስተር ሲቲ እየተገናኙ ያሉበት መንገድ አለ። ካርሎ አንቸሎቲም በአንድ ወቅት የተናገረውም ነገር ሙሉ የሪያል ማድሪድ እና የማንቸስተር ሲቲን የእርስ በርስ ግንኙነት ይገልጿል ብዬ አስባለሁ። ምክንያቱም ምን ብሎ ተናገረ? ጀስት ደርቢ እየመሰለኝ ነው አሁን ላይ ብሎ ተናግሯል። የምርም ደግሞ የደርቢ ስሜት የነበረውን ጨዋታ ነበር የተመለከትነው። ታዲያ ምንድነው የተፈጠረው የሚለውን ነገር እንመልከት። ከ20 ደቂቃ በፊትና ከ20 ደቂቃ በኋላ ብለን ይህን ጨዋታ ለሁለት መክፈል እንችላለን ብዬ አስባለሁ። ምክንያቱም ከ20 ደቂቃ በፊት ምን እንደነበር የተፈጠረው፣ ከ20 ደቂቃ በኋላስ ምን ተፈጥሮ ነው እኔ ከ20 ደቂቃ በፊትና ከ20 ደቂቃ በኋላ ብዬ የምከፍለው የሚለውን ነገር ለማብራራት ስሞክር፣ ከ20 ደቂቃ በፊት ሲቲዎች በተሻለ መነቃቃት፣ በተሻለ ወኔ፣ በተሻለ እንቅስቃሴ፣ በተሻለ የማጥቃት መከላከል ሚዛን ነበር ሲጫወቱ የነበሩት። ኢቭን ታክቲካሉ ራሱ ከተመለከትን የተለየ አይነት ዶሚናንስ ነበር ፔፕ ጋርዲዮላ በአርቢዮላ ላይ ወስዶ የነበረው። ምክንያቱም በአንድ ቦታ ላይ ሲቲ እንደ ልቡ ነበረ ሲጫወት የነበረው፣ እንደ ልቡ ነበር ሲያልፍ የነበረው። ምንድነው በቀኙ የሪያል ማድሪድ የቀኝ ክፍል፣ የሲቲ ደግሞ የግራ ክፍል ማለት ነው። በግራ ክፍሉ ላይ የሲቲ ግራ ክፍል ላይ የሚጫወተው ዶኩ እንደሆነ ይታወቃል። ዶኩ በድሪብሊንግ ችሎታው የሚታወቅ ነው። 1v1 የሚሰጠው ከሆነ ለዶኩ 1v1 የሚፈቀድለት ከሆነ የሚቀጣ አይነት ተጫዋች እንደሆነ ይታወቃል። እና እንደዚህ አይነት መቀናጣት ወይም ደግሞ እንደዚህ አይነት ሁኔታ ለዶኩ መስጠት ዋጋ ያስከፍላል። ስለዚህ ያን ነገር ማድረግ ከመጀመሪያውም ጀምሮ አርቤሎ ያን ነገር ለማድረግ ፍላጎት የለውም ነበረ። ከተደረገም ደግሞ ወይም ደግሞ ያን ነገር ካደረገውም ደግሞ በቃ ይሄ ምንድነው የታክቲካል በቃ ፎልዳውን ነው ይሆን የነበረው። ያንንም የተመለከትነው አይደል? በተደጋጋሚ ፔፕ ጋርዲዮላ ለዶኩ በግራ ቦታ ላይ እያደረገ የሚገኘውን እንቅስቃሴ ፈቅዶለት ነበረ። ያ መፈቀዱ ደግሞ ለዶኩ ጥቅም ነበረው፣ ግን ደግሞ በተቃራኒው ደግሞ ለሪያል ማድሪድ ደግሞ ፈተና ነበር ወይ ደግሞ ሌላ ራስ ምታት ነበር ተፈጥሮ የነበረው። ይሄ ደግሞ የሚታወቅ ነው አይደል? ከታክቲክ አንጻር ምንድነው የታክቲክ ዋነኛ ዓላማው ምንድነው? ተጫዋቾች በሚመቻቸው ቦታ የሚመቻቸውን ኮንዲሽን መፍጠር ነው። ለምሳሌ አየር ላይ ኳስ የሚችል አንድ ተጫዋች ካለና ያ ተጫዋች ጎል እንዲያስቆጥር ከተፈለገ ያ ቡድን ሙሉ በሙሉ ታክቲካል ሀሳቡ ወይም ደግሞ ኤሙ ለዛ ተጫዋች አየር ላይ ኳስ ማድረስ ነው። አየር ላይ ኳስ እንደምንም የሚያደርሱበትን የተለያየ መንገድ ይጠቀማሉ። የተለያየ ወዮችን ይሞክራሉ፣ ትራይ ያደርጋሉ። መጨረሻ ላይ ከሰራ ታክቲኩ ሰራ ይባላል። 1v1 ማገናኘት ሊሆን ይችላል። ለምሳሌ የፈለገ ነገር ቢሆን፣ ለምሳሌ እንደ ኔይማር አይነት ተጫዋች አንድ ቡድን ቢኖረው አሰልጣኙ ምንድነው ማድረግ መቻል ያለበት? ኔይማርን ድሪብል አታደርግ፣ ወዲያው ኳስ ልቀቅ፣ በቃ ዋንተሽ ነው የምፈልገው ብሎ መናገር አለበት። እንደዛ ብሎ ከተናገረ የልጁን ችሎታና አቅም መገደብ ነው የሚሆን። ስለዚህ ማድረግ ያለበት ነገር ምንድነው? ኔይማር ምን ላይ ነው ጥሩ አቅም ያለው? ለምሳሌ 1v1 ግንኙነት ላይ፣ 1 ለ1 ግንኙነት ላይ የተሻለ ፐርፎርም ማድረግ የሚችል ከሆነ የታክቲኩ ዓላማ የሚሆነው ኔይማርን ከተከላካዩ ጋር ወይ ደግሞ ከተጋጣሚ ቡድን ፉልባክ ጋር 1 ለ1 ማገናኘት ላይ ነው ፎከስ የሚያደርገው። ከሩቅ መምታት የሚችል ተጫዋች ካለ ደግሞ ለዛ ተጫዋች እድሎችን መፍጠር፣ ስፔሶችን ማስከፈት የመሳሰሉት አይደለ? ለምሳሌ አርሰናል
ከታክቲኮቹ መካከል አንዱ ምንድነው? ሴት ፒስ ነው አይደለ? ሴት ፒስ ላይ የሚታማ እንቅስቃሴ አይደለም የሚያሳየው። የሚታማ አይደለም፣ ሪከርድ ሊሰበር ከጫፍ የደረሰበትን ሁኔታ ነው እየተመለከትን የምንገኘው አይደለ? በሁሉም ላይ ከቆመ ኳስ አርሰናል የሚያስቆጥርበት መንገድ የሚታወቅ ነው። ታዲያ ይህን የቆመ ኳስ የሚጠቀሙበት መንገድ ከተገኘም ደግሞ በምን አይነት መልኩ ያን ነገር ያደርጉታል የሚለው ነገር በደንብ አስበውበት ተጨንቀው ልምምድ ሜዳ ላይ ሰርተው ነው የሚገቡት። ታዲያ የማንቸስተር ሲቲም ደግሞ የመጀመሪያ ፕላን የነበረው ዶኩ በግራ በኩል ስፔሶችን እንዲያገኝ፣ ቻንሶች ክሬት እንዲደረጉ በጥሩ ሁኔታ ያንን ቀጠና ለመረበሽ ነው። ለምን በዛ ቦታ ላይ እነማን ናቸው ያሉት? ቫልቬርዴ አለ በዛ ቦታ ላይ የገባው፣ ብራሂም ዲያዝ አለ፣ ከብራሂም ዲያዝ ቀጥሎ ቫልቬርዴ አለ በዛ በሪያል ማድሪድ ቀኝ መስመር፣ በሲቲ ደግሞ የግራ መስመር ማለት ነው። ከነሱ ጀርባ ያለው ማነው? ትሬንት አሌክሳንደር አርኖልድ ነው። አርኖልድ ከሚታወቅባቸው ድክመቶቹ መካከል ወይ ደግሞ በግልጽ ከምናያቸውና ፊል ከምናደርጋቸው ድክመቶቹ መካከል አንደኛው የአንድ ለአንድ ግንኙነት በመከላከል ጊዜ የአንድ ለአንድ ግንኙነት ላይ ደካማ እንቅስቃሴ ነው የሚያደርገው፣ ወይ ደግሞ አመርቂ የሚባል እንቅስቃሴ ሲያደርግ አንመለከተውም። ኢቨን ሊቨርፑል ቤት በነበረበትም ሰዓት ላይ ፕራይሙ በነበረበት ሰዓት ላይ ትሬንት አሌክሳንደር አርኖልድ ሲባል የምናደንቀውና የምናነሳለት በሚጠቀማቸው ረጃጅም ኳሶች የፕሌይ ሜኪንግ ችሎታው ነው የምናደንቀው እንጂ በመከላከል እንቅስቃሴው ደካማ እንደሆነ የሚታወቅ ነገር ነው። የትኛውም አሰልጣኝ እሱን የሚጠቀመው እንግሊዝ ብሔራዊ ቡድን ሊሆን ይችላል፣ የርገን ክሎፕ ሊሆን ይችላል፣ ዋንቪዋን ብዙ እንዲገናኝ አይፈልጉም በመከላከሉ ረገድ ማለት ነው። ምክንያቱም ዋንቪዋን የሚገናኝ ከሆነ ይጋለጣል። ለዛ ነው እኮ የርገን ክሎፕ የመጨረሻው ዓመት ላይ በሰፊው ተጋልጦ የነበረው። እንዴት ትሬንት አሌክሳንደር አርኖልድ ምን ነክቶት ነው በዚህ ደረጃ እስኪባል ድረስ እኮ የሆነው ተጋልጦ ነው። ምክንያቱም ሊቨርፑል በማጥቃት እንቅስቃሴያቸው ላይ ድክመት ሲታይ ቀጥታ ወደ መከላከል እንቅስቃሴ ሲመጡ መከላከሉ ላይ ደግሞ ተጋለጠ። ሶስቱ ሲጋለጥ ያለው ድክመት ያለው የችሎታ ማለት የመከላከል ላይ ያለው የችሎታ ማነስ በግልጽ የታየ የመጣበት ሁኔታ ተፈጠረ። ከዛ በኋላ ትሬንት አሌክሳንደር አርኖልድ በቃ እንደ ኢቨን እኮ ሮይ ኪን እኮ ምሮ ሻምፒዮንሺፕ የሚገባው ተጫዋች ነው እስከ ማለት ድረስ ነበር ደርሶ የነበረው። ይህን ነገር እንዲያደርግ ያደረገው የመከላከል ብቃቱ ነው። ለዛም ያንን ኤሪያ ታርጌት በማድረግ ዶኩ እዛ ቦታ ላይ እንዲፈነጭ ፔፕ ጋርዲዮላ ሰራዊት መጀመሪያ ላይ እያደረገ ነበረ። ሪያል ማድሪድ ደግሞ ያንን ሲፈቅዱ ተመልክተናቸው ነበር። which is ትክክል ያልሆነ ነገር ወይም ደግሞ ትልቅ ስህተት የሆነ ነገር ነው። ምክንያቱም ያን ነገር መፍቀድ ማለት የፔፕ ጋርዲዮላ ታክቲክ እንዲሰራ ማድረግ ማለት ነው። ይሄ እስከ 20ኛው ደቂቃ ድረስ በተደጋጋሚ ተመልክተነው ነበር። ግን ልክ 20ኛው ደቂቃ ካለፈ በኋላ ማለትም የመጀመሪያው ጎል ሲቆጠር ከተመለከታችሁ ቫልቬርዴ ያስቆጠረው ጎል ኢቭን በፈጣን ካውንተር አታክ ወይ ደግሞ በፈጣን መልሶ ማጥቃት ነው ጎል የተቆጠረው። ያንን መልሶ ማጥቃት ደግሞ ያስጀመረው ደግሞ ተጫዋች በረኛው ቲቦ ኮርቷ ነበር። ኮርቷ ራሱ ባስነሳው ኳስ ቀጥታ ቫልቬርዴ ያንን ኳስ አገኘ። በሚገርም ሁኔታ በሚገርም ኳሊቲ ጎሉን አስቆጠረው። ከዛ በኋላ ጨዋታው ሙሉ በሙሉ ተገለበጠ ማለት ነው። ለዛ ነው ከ20 ደቂቃ በፊት እና ከ20 ደቂቃ በኋላ ብዬ የከፋፈልኩት ከዛ አንጻር ነው። ከ20 ደቂቃ በፊት ሲቲ የተሻለው ቡድን ነበረ። ታክቲካቸው በጥሩ ሁኔታ እየሰራ ነበር። ምንም አይነት ቢግ ቻንስ ክሬት አላደረጉም፣ ግን ደግሞ ቻንሶችን ክሬት ለማድረግ የሚያስችላቸውን እንቅስቃሴዎች ሁሉ እያደረጉ ነበረ። በጥሩ ሁኔታ ላይ ነበር የነበሩት። ግን የመጨረሻ ውሳኔያቸው ላይ ግን ደካማ የሆነ እንቅስቃሴ ደካማ የሆነ ውሳኔ በመወሰናቸው ምክንያት ጎል እንዳይቆጠር ሆነ። ጎል እንዳይቆጠር ብቻ አይደለም ኢቨን የቢግ ቻንስ ክሬት ተደረገ በሚለው ራሱ የመጀመሪያውን አጋማሽ ብንመለከት ምንም ቢግ ቻንስ ክሬት አላደረጉም ማድሪዶች። 2 ቢግ ቻንስ ክሬት አድርገው ቢሆንም ማለት ነው። ግን ወደዛው ነበር እየሄዱ የነበረው። 20 ደቂቃ ዶሚኔት ለማድረግ ችለው ነበር። ልክ ቫልቬርዴ ካስቆጠረ በኋላ ግን የኃይል ሚዛኑ ሙሉ በሙሉ ወደ ማድሪድ አደላ። 27ኛው ደቂቃ ላይ ደገመ ሁለተኛ ጎል። ከዛ በኋላ ሲቲዎች እየተቀዛቀዙ ማድሪዶች ደግሞ የበለጠ ሃይፕ እያደረጉ መጡ። ከዛ በኋላ 3ኛ ጎል ተቆጠረ። ራሱ ቫልቬርዴ ነበር ያስቆጠረው። ከዛ በኋላ በዛው ሄዶ 3-0 በሆነ ውጤት የመጀመሪያው አጋማሽ ሊጠናቀቅ ሆነ ማለት ነው። በዚህ አጋጣሚ ቫልቬርዴን ወይ ደግሞ ፌዴሪኮ ቫልቬርዴን በዚሁ አጋጣሚ ማድነቅ ይገባናል ብዬ አስባለሁ። ምክንያቱም ይሄ ልጅ ከካርሎ አንቸሎቲ ጀምሮ በተሰጠው ቦታ ላይ ነው የሚጫወተው። ላይክ ለምሳሌ ማጥቃት ላይ ብቻ ነው የምፈልገው ወይም ሚድ ላይ ብቻ ነው የምፈልገው 8 ቁጥር 6 ቁጥር ብቻ ብሎ አይደለም የሚያማርጠው። በእርግጥ የእሱ ጥሩ ቦታ ተብሎ የሚታስበው የቀኝ 8 ቁጥር ቦታ ላይ እንደሆነ ይታወቃል። ወደፊት እየተጠጋ አድቫንስድ ሮል ማለት ነው። 8 ቁጥር ቦታ ላይ ወደ አድቫንስድ ሮል ነው የሚሄደው።
ፈጣን ተጫዋች ነው። ከሩቅ ሹት ማድረግ የሚችል ተጫዋች ነው። ይሄ መስመር ሰንጣቂ ፓሶቹም ደግሞ በጣም የሚያስደንቁ ናቸውና ያን ቦታ ነው ፕሪፈር የሚያደርገው። በደንብ ሻይን የሚያደርገውም ደግሞ እዛ ቦታ ላይ ከተጫወተ። ግን ደግሞ በተለያየ አጋጣሚዎች በግራ በኩል ሲጫወት ነበር፣ 10 ቁጥር ቦታ ላይ ሲጫወት ነበረ፣ ፉልባክ ላይ ሲጫወት ነበር፣ 6 ቁጥር ቦታ ላይ ሲጫወት ነበር፣ ተከላካይ ላይም ሲጫወት ነበር። በዚህ ጨዋታ በ8 ቁጥር ቦታ ላይ ነበር ተሰልፎ የነበረው። ግን ደግሞ ቅድም ምን ብያቸዋል፣ ትሬንት አሌክሳንደር-አርኖልድ የመከላከል እንቅስቃሴው ደካማ ስለሆነ ዶኩ ከአርኖልድ ጋር 1v1 እንዲገናኝ አይፈልግም። ስለዚህ ቢያንስ ከትሬንት ጋር ከመገናኘቱ በፊት ፌዴ ቫልቬርዴ ያንን ቦታ ከቨር ማድረግ አለበት። ወይ 2v1 ይገናኛሉ ወይ ደግሞ ቢያንስ ቫልቬርዴ የሚገናኝ ከሆነ ይሻላል። ቫልቬርዴ ከዶኩ ጋር ከተገናኘ የተሻለ የመከላከል አቅም፣ የመከላከል ችሎታ፣ የመከላከል ቻንስ ይኖረዋል ተብሎ ስለሚታሰብ እንደዚህ አይነት ሚና ነበር ሲሰጠው የነበረው። ከዛ በኋላ ግን ከኳስ ጋር ግን በተለይ ደግሞ ከጎሏ በኋላ የሚገራረሙ አድቫንስድ ሮሎች ነበር ሲወጣ የነበረው። ወደፊት በጣም ሲጠጋ ነበረ። የተቆጠረው ጎል እሱ ወደፊት ባደረገው የአጥቂ በሚመስል አይነት ወይ ደግሞ ማጥቃት እንቅስቃሴ ላይ የሚሳተፍ ተጫዋች የሚያሳየው አይነት አደገኛ ራኒንግ ነበር አድርጎ የነበረው። ከዛ በኋላ ያገኛትን ኳስ በሚገርም ሁኔታ ጎሏ ልትቆጠር ችላለች ማለት ነው። ቪኒ ጁኒየር ደግሞ ፔናልቲ አግኝቶ ነበር በዚህ ጨዋታ ላይ። ያንን ፔናልቲ ግን መጠቀም አልቻለም። ያቺ ፔናልቲ ምናልባት ተቆጥራ ቢሆን ኖሮ ሙሉ በሙሉ የጨዋታው ሁኔታ ይቀየራል። ግን ደግሞ ምናልባት ጨዋታው ወይ ደግሞ ማድሪድ ችግር ውስጥ ሊገባ ይችል የነበረው ሜቢ ጎል ቢቆጠርበት ኖሮ፣ ሲቲ ጎል ቢያስቆጥር ኖሮ ቪኒ ጁኒየር ዋጋ አስከፈለ ይባል ነበረ። ግን ደግሞ ጎል ስላልተቆጠረ የ3 ጎል ልዩነት ይዞ ወደ ኢቲሃድ መሄድ ማለት በጣም ቅንጡ አይነት ውጤት ነው ብዬ ነው የማስበው። ምክንያቱም ኢቲሃድ ላይ ማድሪድ 1 ጎል ብቻ ማስቆጠር ይጠበቅበታል። 1 ጎል ካስቆጠር 4 ጎል ይሆናል። ሲቲ አቻ ለመሆን 4 ጎል ያስፈልገዋል። ቀጥታ ለማሸነፍ 5 ጎል ያስፈልገዋል። ይሄ ደግሞ አንሪያሊስቲክ የሆነ ነገር ነው። ሲቲ ዘንድሮ ከሚያሳየው ፐርፎርማንስ አንጻር ይሄ ነገር ያደርገዋል ብሎ ማሰብ ትንሽ የሚያስቸግር ይመስለኛል። ስለዚህ ሪያል ማድሪድ የተሻለ የማሸነፍ ቻንስን ይዞ ወደ ቀጣይ ሳምንት ኢቲሃድ ይጓዛል ማለት ነው። በጣም ጥሩ የሆነ ቻንስ ነው ያላቸው ማድሪዶች። ከ20 ደቂቃው በኋላ ግን ሙሉ በሙሉ ዶሚናንስ በማድሪድ በኩል ነበርና የሚፈልጉትን ውጤት በሚፈልጉት መልኩ አግኝተውታል ብዬ አስባለሁ። ሳንቲያጎ ቤርናቢው በደስታ ነበረ ተሞልቶ የነበረው። ፔፕ ጋርዲዮላ እና ሰራዊቱ በኢቲሃድ የተለየ አይነት ሁኔታ ወይ ደግሞ የተለየ አይነት ድባብ ይጠብቃቸዋል። ይህንን ጨዋታ የመገልበጥ ትልቅ ኃላፊነት አለባቸውና እንዴት አድርገው ይወጡታል የሚለው በውጉት እንድንጠብቀው ያደርገናል። በአጠቃላይ ግን አሪፍ የሚባል ጨዋታ ተመልክተናል ብዬ አስባለሁ። የእናንተ ሀሳብ ደግሞ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ።